እዚህ ጋር እሷም እየታመመች ነው፣ እሱም እየታመመ ነው። በእነሱ ምክንያት ደግሞ የሰው ሀገር ላይ ያለነው ሰዎች ሃይሚ ብሎ ቡራ ብሎ ስለተከፋፈላችሁም አይደለም። ይሄ ነው የሚደግፈው እኔ ይሄ ነው የሚደግፈው ስላላችሁት አይደለም። ወይም ደግሞ አንዱ ሲያጠፋ አንዱን እናቱን የሚሰድብ አይደለም። ኔትወርክ እንደሆነ ዘግቶታል። ፈጠር ቢልም ቢፈጠርም ተለይቶ ማይቀሩ ሰዎች ናቸው። ይመኑልኝ በዚህ ማለት ነው። ስለዚህ ምናልባት ይለያያሉ ከተባላችሁ ስለዚህ አይለያዩም መቼም ማለት ነው። እኔ በእነሱ ተስፋ አልቆርጥም ማለት ነው። ስለዚህ አሁን ሃይሚም ጫቂ እንደዚህ አልፈለግም ስላላችሁ እውነት እንዳይመስላችሁ ነገ ጠዋት ላይ አንገታችሁ የምትደፉ ነገር አታደርጉ ማለት ነው። ከታች በኮሜንት አንዱ ቢሆኑ ለእኛ ደስታችን ነው። ምክንያቱም ሃይሚ ከብሩኬ ጋር ነው ደስ የምትለው፣ ብሩኬ ከሃይሚ ጋር ነው ደስ የሚለው እውነቱን ብንነጋገር። ምክንያቱም ሃይሚ ነገላም ታላችሁ ነገላ ምናልባት ምን ልላችሁ ፈልጌ ነው ፈጣሪ ፈቀደ ነው የሚያደርጉ። ግን ያልተፈቀደ ነገር መቼም በህይወታቸው ላይ ሊሆንም አልችልም። እነሱ ፈጣሪ ፈቅዶ ወዶ እነሱ ሁለቱም አንድ ቢሆኑ ሁለቱም ነው የሚያምሩት። ግን ፈቃሪ ካልፈቀደ እነሱ ሁለቱም ተለያይቶ ቢታዩት ሁለቱም እግዚአብሔርን በጣም ነው የሚያስጠሉ። ምክንያቱም ሃይሚን ከሌላ ሰው ጋር አታምርም፣ ብሩኬን ከሌላ ሰው ጋር አያምርም። ሁለቱም ነው የሚያምሩት፣ ሁለቱም ነው ደስ የሚሉት። ስለዚህ እኔ በሁለቱም ነው ተስማሚ። እኛ እርስ በራስ እንደፈላጎት ልንጣላ ልንሸባበር እንችላለን። ስለዚህ ግን እነሱ ሁለቱም እንዲለያዩ አንፈቅድም። ስለዚህ ሁላችሁም ሰላም የምትፈልጉ ከሆነ ሃይሚ እንደዚህ ነው ብሩኬ እንደዚህ ነው ባንባል አንቺ የምታወሪ ነገር እኮ እኔን ያናድዳል። አንቺ ሃይሚን ደግፈሽ መጥፎ ነገር ስታወሪ እኔን ያናድዳል። እኔ ሃይሚን ደግፌ ብሩኬን ደግፌ ሌላ ነገር ሳይወርሽ አንቺን እሳት ያስገብሻል። እንዴት ነው የምንስማማ? ይኸውልሽ ስሚ ቆይ ንገርሽ። አሁን የወንድማችን ቤት ነው፣ ሰላምን ለመፍጠር ነው አይደል እዚህ የመጣን። እኔ ስህተትሽን እንደ እህት እየነገርኩሽ ነው። እኔም ስህተት ካለብኝ እኔም ስህተት ትነግሪኛለሽ። ኦኬ ሊስን ኖ ስቶፕ። አንቺ የራስሽ ጓደኞች የምትቀርባቸው እህቶችን ምከሪ። እኔ 4 ሰዓት ሙሉ ገስት ላይ ቁጭ ብዬ 2 የተከፋፈለ ግሩፕ ያረኩ ሰው ነኝ። ግን ዛሬ የሚሰደብ የሃይሜ የሚሰደብ ከሴት ልጅ አፍ የማይወጣ አጸያፊ ቃል እኔስ ብሆን ብለሽ አስቢሽ። ዛሬ እዚህ ስደት ላይ ምን እንደሚገጥመን አናቅም። ሁላችንም በጦርነት ውስጥ ነው ያለን። ለምን ሴት ልጅ ናት፣ ለሴት ልጅ አንገቷን እንድደፋ ለምን ያደርጋሉ? ይሄንን ተቆጭ አንቺ። በእኔ ዙሪያ ያሉትን ደግሞ አይቆጣሉ። ሰላም ተፈለገ እዚህ ጋር ማለት ነው። ኦዲየንስ እና ኦዲየንስ አሁኑ ላይ ሰላም አይደለም። እነሱ ሁለቱም ላይ ሰላም እንደሌለ ኦዲየንሱ ማለት ሰላም እንደሌለ ታውቃለሽ አይደለም? ግን ደግሞ አንደኛ ላይ እነሱ የሚያወሩ ነገር በጣም ነው የሚያስጠላው። አሁን ለምሳሌ እኛ ሴት ልጅ ብዙ ጊዜ ትጎጃለች። ለሴት ልጅ እናዝናለን እኮ። እኔ ሴት ልጅ ነኝ አይደለም? አዝናታለሁ፣ አስባታለሁ። ግን አፌ ያወራል እንጂ አስባታለሁ። ግን ይሁን እንጂ ወንድ ልጅ ነው ብሎ አሁን ይገደል የተባለበት ቦታ የለም። ወንድ ልጅ አያስብም፣ አይጨነቅም፣ አያልቅስም የተባለበት ቦታ ምንም ነገር የለም። ምክንያቱም ይሄም ወንድማችን ነው። ያለ ወንድ ልጅ ነው እንደተወለደን በተኛ ያለ አባት ነው ተወለደን። እናታችን ዋጣት ታደለ ብሩኬ ልክ እንደ ወንድሜ ነው የማየው። ገባሽ? ብሩኬም ለኔ ወንድሜ ነው። እኔ ሁለት አንድ አይና እሱ ምን አድርጎ ለምሳሌ አንድ ነገር ክብር ከራሳችን ቤት ነው አይደለም? ክብር ከራሳችን ቤት ነው። በነገራችን ላይ እሱ ወንድሜ ነው። ማንም ሊደፍር አይችልም። ኢቴናት ማንም ሊደፍር አይችልም። ግን ትክክለኛ ብሩኬ ካጠፋ አጠፋ፣ ሃይሚ ካጠፋች ይላቸዋለሁ። እንደ ኦዲየንስነት አይደለ እንዴ? አንቺም እንደ ኦዲየንስነት ብሩኬ ካጠፋ ብሩኬ ያጠፋ፣ ሃይሚ ካጠፋች ሃይሚ አጠፋን እንላለን። ግን ደግሞ መስመር የሌለን ነገር እኔ ያልኩሽ እኛ ኦዲየንሶች እኛ አወኩኝ ስለነሱ አያገባንም። ልንስማማም እኮ ትልልቆች አለ። አሁን ለምሳሌ ትላንትና ብሩኬን መርዝ አስጠጥተሽ ግደል የሚሉት ምን አድርጎ ነው? እንደዚህ ሲሉ ብሩኬን መርዝ አስጠጥተሽ ግደሉ ሲባል የብሩኬ ኦዲየንስስ እንዴት ዝም ብሎ ለሃይሚ መልካም ሊያስባ ይችላሉ? ይሄንን መገናዘብ አለብሽ ቀድመሽ ማለት ነው። የሚወራበት ቃላቶች መገናዘብ አለብሽ ቀድመሽ። ብሩኬ እህቶች ከማውራት ቀድመሽ እዛስ ምን እየተወራ ነው? ቅቤ እየተቀባ ይኸውልሽ፣ እኔ የብሩኬ እህቶች ሁሉ ፒስ ናቸው። ከኔ ጋር እያወራቸው ያስተካከልኳቸው እህቶች አሉ። ገባሽ? ግን ይሄን ወሬ በዚህ ገባ ነው ደስ ይለኛል። ግን ደግሞ ምክንያቱም ዊና እኔ ስለምፈልገው ነው። ዊና በውስጥም አውርቼዋለሁ ብዙ ነገሮችን። ኦዲየንስ ፈልግ ነው። ገባሽ? እኔ እንደ ድሮ አይደለም። የድሮ ሰላም ቢሆን በአንድ እግሩ ቲክቶክ እንደማስቆን ታውቃለሽ አይደለም? ግን አሁን እግዚአብሔርን ትቻለሁ ነው ነገር። እኔ እያልኩሽ ያለው ምንድነው እነሱ ያልተከበረበት ክብር
እኛ ልንከበር አልችልም። ይሄን ወንድማችን ነው። እሱን ሃይሚ ስትነካ እናንተን እንደሚያማ ብሩኬ ሲነካም እኛን ያማቸዋል። በጣም አንገቴ ቆርጣን እንጂ አሳልፌ የማይሰጠው ቢሆን ወንድሜ ብቻ ነው። አለቅ ኔቨር በአንድ ሁለቶችም ለኔ አንድ ናቸው። ለኔ ሁለቶችም አንድ ናቸው። እዚህ ጋር በአንድ አይነት ፕሮፋይላችሁ አይታወቅም፣ አድራሻዬን አይታወቅም ብላችሁ ግን መጥፎ ነገር የምትሰሩ ሰዎች ከዚህ በፊት አንድ ልጅ ምን እንደደረሰብሽ ታውቂያለሽ። ገባሽ? ጥያቄ ላንቻለኝ በሶስት ነው የተከፈለው ኦዲየንስ። እናንተ ሃይሚኒ ብሩክም አላችሁ። ኦኬ እኩል ነው የምትወዷቸው፣ እኩል ነው የምትደግፏቸው። አንዱ ሲያጠፋ አንዱ ትናገራላችሁ። አዎ እንደዛ ናችሁ፣ አውቃችኋለሁ፣ የትም ቦታ ስለምከታተላችሁ ማለት ነው። ግን ደግሞ ትላልቁ ነው እናቱ ነው ልጅ እናቶች ነው ሰላም አዳም ስምኛ እንዴ እናቱ ነው ትላልቁ ነው። ሃይሚን ደግፈው ብሩኬን ይሳደባሉ። ለምን ስለሆነ እማቤቴን እኔ እየማልኩ ነው የምናገረው። እኔ ከሃይሚ ጥላቻም የለብኝም ምንም የለብኝም። ሁለታቸውንም እንደዚህ በቪዲዮ ነው አማያቸው። ግን ደግሞ አልናገርም። እኔ ገስት ላይ ብገባም ተሳድቤ አላቅም። ግን እኛን ሁሌ የብሩኬ ፕሮፋይል ታረግሽ አንቺ የሃይሚ ጠላት ነሽ። አዎ በቃ እንደዚህ ነው የምትወስዱት እናንተ ማለት ነው። ነው አንቺ ብቻ አይደለሽም፣ እኛ ጋር ይደርሳል። የኔ ውድ አንቺ ብቻ ሳይሆን ገባኝ። አዳምጪ ማለት ነው። ከምሬ ነው ይሄን ስነግርሽ እንባዬን ጠብ እያደረኩ ነው። ከምሬ ነው። እያንዳንድሽ ፊት ያሳለፍሽው ነገር ትራሽና ዛሬ ላይ የመዳም ሽንት ቤት ስታጥቢ ዞር ብለሽ ሰው ባልሆነ ነገር ነው የምትሳደቡት። ከምሬ ነው። እኛ ዘለን ሃይሚን የምንነካ ሰዎች አይደለን። ሰላምን ብትሆን ማንም ይሁን ተነስቶ ሃይሚን ዝም ብሎ የሚሳደብ ሰው የለም። እኔ እውነቱን ስነግራችሁ ማለት ትልቁ ናችሁ፣ ልጅ ኖሯችሁ፣ ወንድ ልጅ ኖሯችሁ፣ ሴት ልጅ ኖሯችሁ፣ ግን ዝቅ ብላችሁ እናት ነው የምትሳደቡት። አንተ የእንትና ልጅ አንተ ማን ነው? እስኪ ሀብታሙ ነው ከስር የተፈጠረ ማን ነው? ሳይሰራ እዚህ የደረሰው ማን ነው? መልስ እንድትሰጡኝ እፈልጋለሁ። ሴትሉት አታልቅሽ፣ የኔ ውድ አታልቅሽ። ሰላም ዝም በይ አንዴ እንድትመልስልኝ ስለምፈልግ ነው። እሷ ትልልቆችም ሆን አንቺ አእምሮ ስላለሽ ተናገርሻለ። ሁላችንም በአእምሯችን ልክ ነው የምንመስል። ትልልቆቹ ምን እናደርጋቸው? እንግረፋቸው? ብዙ ጊዜ ተናግረናል። ትልልቆቹን ምን እናደርጋቸው ያልሽበት ቦታ ማለት ነው ማርያም አቤት። እነዚህ እኮ ማለት ነው ለብሩኬ እኩያ ሆኖ አይደለም ብሩኬን የሚሳደቡ እኮ መርዝ ይጠጡ ብሎ ማለት ነው ከፈለጉ ማለት ነው። ብሩኬን ለእነሱ ካስጠላ ለእኛ ለይቶቹ ይተውይ ነው ብሩኬን አንፈልግን ከተባሉ እኛ በጣም የምንሳሳት ኢቶች አለ። ደማችን የሚፈላ እሱ ሲነካ ደማችን የሚፈላ ኢቶች አለ። ይተውኒ እንዳይነኩብን አይፈልግም ነው። አሁን የኔ ጥያቄ ቆይ አንድ ሴክዩሪቲ ዝም በአንድ ነገር ግን አንደኛ ላይ ማለት ነው እሱን ኢትሊቆች እሱ እነሱ አያቶች ሆኖ የእሱ አያቶች ሆኖ የትላንትና 20 ዓመት ማይሞላ ልጁን መርዝ ይጠጣ እያለ እግዚአብሔር ማንም የሚፈተሰው አይደለም። በሰላም እሺ ወንድሜ አውሪ ምን ያውሪ አንዴ ላውራኒ አስታርቃቸው። አንድ ለምን አታደርጋቸው? አንድ ለምን አትሆኑም? ጋይስ ነው ልኮ የሚያደርገን ብዙ ነገር አለ። ብሩክና ሃይሚ ሞት ያዙ። እስኪ እና አውራውን እስኪ አንተ። እሺ ሁላችሁንም በጣም ነው የምወዳችሁ እኔ በጣም የማከብራችሁ። እግዚአብሔር ያክብራችሁ እናንተ እኔንም ስለምታከብሩኝ። ያው እንደዚህ ቁጭ ብዬ ነው ማዳመጣችሁ። ዛሬ እኔ ምንም አልመልሰም ምንም አላወራም ያልኳችሁ ማለት እናንተ ለኔ የምትነግሩኝ ነገር ማለት የምትነግሩኝ ስላችሁ እንደ እህት እንደ ታላቅ እህት እንደ ታላቅ ሰው አንድን ሰው ከመሬት አንስታችሁ ትልቅ ደረጃ እንዳደረሰች እናት እንደ አንድ ጀግና ሴት የምትሉኝን ነገር ለመታዘዝ ዛሬ ዝም ያልኳችሁ እስካሁን ማለት ነው። ፐርሰናሊ እርስ በርስ ባትጣሉ፣ እርስ በርስ ባትሰዳደቡ በጣም ብዙ ቀን በጣም ብዙ ጊዜ እናገራለሁ ይህን ነገር እናንተ ስትጣሉ ማለት ነው። ምን መሰላችሁ እናንተ ወንድማችሁንና እህታችሁን ለማስተማር ቤተሰቦቻችሁን ቀና ለማድረግ ለቤተሰቦቻችሁ ቤት ለመስራት ለቤተሰቦቻችሁ ልጅ ነን ለማለት ለእናታችሁ ደርሰናል ለአባታችሁ ደርሰንልሃል አባቴ
ለማለት ነው የመጣችው። እናንተ እኛ እዚህ በዓል ሲሆን ሰርግ ሲኖር ምናምን የምሬ ነው የምላችሁ ሀገራችን ላይ ፏ ብለን ዘና ብለን የምሬ ነው የምላችሁ ቤታችን በግ ታርዶ ዶሮ ታርዶ ምናምን በዓል ላይ ነው የምላችሁ። በቃ ዘና እያለን ነው የምንኖረው እኛ እዚህ ያለ ነው ማለት ነው። እናንተ ግን በዓል ሳይመስላችሁ አመት በዓል ሳይመስላችሁ የምታውቁት ጎረቤታችሁ ኢቨን እናታችሁ እናቱ እንኳን ሞታ ለቅሶ ማይመጣል ለዛ ሀገር ሆኖ እመቤቴን እናቱን ማይቀብር አለ። ይህን ያክል ህመም ያለባችሁ ሰዎች ናችሁ ሁላችሁም። የሆነ ነገር በእርግጠኝነት አረብ ሀገር ያላችሁ ሰዎች ከሆናችሁ የሆነ ህመም አለባችሁ ሁላችሁም። የሆነ ህመም ቲክ ያደርጋችኋል ሁላችሁንም ማለት ነው። አንድ የሚያደርጋችሁ ነገር አለ። ምን አለ? አንድ ነገር እንደሚያደርጋችሁ የሆነ ህመም አለባችሁ ሁላችሁም ላይ ማለት ነው። ይሄ ህመማችሁ እንኳን አንድ ሊያደርጋችሁ ይገባ ነበር። እንዴት እንደዚህ አይነት ነገር ሊያጣላችሁ ይገባል? እናንተ ብትስማሙ እኮ እውነቴን ነው የምላችሁ ብሩክና የማይጣሉም ነበር ማለት እነሱ ስለተጣሉ ነው እኛ የምንጣለው ምናምን የሚባል ነገር መኖር አልነበረበት። እናንተ ማለት እኮ ቤተሰብን ከቤተሰብ አልፎ የታመመ ሰውን ከታመመ ሰው አልፎ የምሬን ነው የምላችሁ ኢትዮጵያ ውስጥ ያለ ወጣት ኢትዮጵያ ውስጥ ያለ ሰው የማይሰራውን ስራ የታመመ ሰው ስታሳክሙ፣ የተቸገረ ሰው ስትረዱ፣ የሆነ የታሰረ ሰው ስታስፈቱ፣ የሆነ የሚሰራ ሰው እንደዚህ ዩቲዩብ ላይ መጥቶ ምናምን የሚሰራ ሰው ስታበረታቱ፣ ትልቅ ደረጃ ላይ ስታደርሱ ራሳችሁን እኮ ከፍ አድርጋችሁ ነው ማየት ያለባችሁ። እንደዚህ እንዴት ሁለት አንድ አይነት ሰው ሆናችሁ ትጣላላችሁ? እስኪ እናንተ ከኢትዮጵያ ስትወጡ የምሬ ነው የምላችሁ ከኢትዮጵያ ስትወጡ እቺ ቦሌ ኤርፖርት ላይ አልቅሳችሁ የወጣችሁባትን ቀን አስታውሷት እንዴ! በዛ ላይ ጦርነት እያስፈራችሁ ሶሪ መብራት ጠፍቶ ነው ጦርነት እያስፈራችሁ በዛ ላይ አሁን ተተኮሰ በኋላ ተተኮሰ ምናምን በህይወት የመኖርና ያለመኖር እንትን ውስጥ ገብታችሁ በእመቤቴ እናንተ አንድ እስኪሆኑ እመቤቴን ምንም ያጣላ ነገር የለም። አሁን ለእኔ የምትነግሩኝን ነገር ንገሩኝ እንጂ ፐርሰናል እርስ በርሳችሁ በማርያም በእመቤቴ አትጣሉ። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዛ ነው ዝም ብዬም እያዳመጥኳችሁ የነበረው ሁላችሁንም። እኔ እዚህ ውስጥ ያላችሁ ሰዎች ሁላችሁም ከመጀመሪያ ጀምሮ ታውቁኛላችሁ። በቃ በጣም አዳማጭ ነኝ። ሰው የሚያወራውን ነገር ቁጭ ብዬ ነው የማዳምጠው። ስለዚህ ጋይስ እባካችሁ እኔ በጣም ነው የምወዳችሁ። እርስ በርሳችሁ አትጣሉ። ከቻላችሁ ተነጋገሩና የሚፈታ ነገር ነው። ተነጋግሩ፣ የማይፈታ ነገር የለም። ፍቱት። እና የኔ ወርቆች፣ የኔ ወርቅ እህቶች እናንተ ትልልቅ ሰዎች ናችሁ። ማርያም ቅድም እንዳልኳችሁ ሰው ከመሬት ያነሳችሁ ሰዎች ናችሁ። ሰው ከመሬት አንስታችሁ ከፍ ያደረጋችሁ ሰዎች ናችሁ። ህሊናችሁ ይህን ነገር ሁሌ እንትን ይበል። የወጣችሁበትን ዓላማ አትርሱ። የወጣችሁበትን ዓላማ አትርሱ። እና የኔ ተወዳጆች የምሬ ነው የምላችሁ እንደውም ከቻላችሁ ሁላችሁም አንድ ሆናችሁ እንዳያችሁ። እንደውም እኔ ፎቶ አስቀምጥልኝ ስላልሽኝ ነው እቴ ደስ ይለዋል። እውነት በጣም ነው